ወሬ ኮርነር ተጀምሯል። በዛሬው ወሬ ኮርነር ፕሮግራማችን ከወጣቱ የቴክኖሎጂ ሰው ጋር አጠር ያለ ቆይታ እናደርጋለን። የምናደርገው ቆይታ በእርግጠኛነት አሁን ያለንበት ዘመን ቴክኖሎጂ ወደፊት ዓለምን የምንተነብይበት መንገድ፣ አንዳንድ ደግሞ ውዥንብር ይፈጥርብናል ብለን የምናስባቸው ነገሮችና ትውልዱንም በደንብ እናያለን። በነገራችን ላይ በወሬ ኮርነር የማይነሳ ሀሳብ የለም፣ የማይመጣ ባለሙያ፣ የማይመጣ ባለ ሀሳብ የለም። አብራችሁን ስለምትሆኑ አስቀድመን እናመሰግናለን። እንግዳይ ዘሚካኤል ተፈራ ነው። ዘሚካኤል እንኳን ደህና መጣ። እንኳን ደህና ቆየሽ። ስለተገናኘን ደስ ብሎኛል። በጣም ደስ ብሎኛል። የቴክኖሎጂ ሰው ጊዜ የለው አይደል? አየው ማመቻቸት ነው እንጂ የሚወራው ልክ አይደለም። ያው እንተኛ የለ ብዙ ሰዓት። ስንት ሰዓት ተኛለህ? በ24 ሰዓት? ያኔስ ይከብዳል ትንሽ። እንዴት? ይለያያል። ፓተርን የለውም የኔ። አማካዩ እንደው አማካዩ እስከ 5 ሰዓት። 5 ሰዓት ከ24 ሰዓት ውስጥ 19 ሰዓት ትሰራለህ? መስራት ብቻም ሳይሆን አሁን ለምሳሌ ስራ ከሌለ እስከ 8 ሰዓት ከዛም በላይ ልተኛ እችላለሁ። እሺ። ካለ ደግሞ ላነገውም እችላለሁ። አብላጫው ግን በአማካይ 19 ሰዓታት ስራ ላይ የሆነ ልጅ ነው። ያ እንደዛ ማለት ነው። ኢትዮጵያ ውስጥ ያሳምናል ይሄ ሰዓት አማካይ ስራ ላይ ነኝ የሚለው ሀሳብ። አሁን ምንድነው ፕሮዳክቲቪቲ የሚባል ነገር አለ። እሺ። ኖይዝ የሚባልም ነገር አለ። እኔ ላይክ ፕሮዳክቲቭ ስለሆንኩ ሳይሆን 19 ሰዓት የሚፈጅብኝ ያው ብዙም ኖይዞች አሉ ከቤተሰብ ጋርም ስትኖሪ፣ ያው ኢትዮጵያ ውስጥም ደግሞ አንቺ እንዳልሽው ኖይዞች ይኖራሉ። ትንሽ ታይምሽን በደንብ እንደሚወስዱብሽ። ለምንድነው ብዙ ነገር ሳነብ የቴክኖሎጂ ሰዎች አንዱ መለያቸው እንቅልፍ አልባ ናቸው። ከዛ ውጭ ደግሞ የተባለው እንቅልፍ እንተኛ ብለው ቢሉም ራሱ አይምሯቸው ፕሮሰስ እያደረገ ነው የሚኖሩት እና ከአማካዩ ህዝብ ጋር ላትግባባ ትችላለህ። በቃ ፒሲው ላይ ነው፣ ስልኩ ላይ ነው፣ የሆነ ነገር እያሰበ ነው ብለን ነው የምናስበው። የእውነት ግን እንደዛ ነው? እንደዛ ነው። እኔ ቆይቻለሁ ቴክኖሎጂ ዘርፍ ላይ ከገቡኝ። እሺ። እንቅልፍ እንዳልሽው ሰው በሚተኛበት ሰዓት አንተኛም። እሺ። እውነት ለመናገር አሁን ኮቪድ ላይ ራሱ የሚቆጨኝ ጊዜ አለ። እንዴት ተኝታል? መተኛት ሳይሆን እንቅልፉን ትተን ጌም ስንጫወት ነበረ አስታውሳለሁ። እና ትንሽ ኮቪድ ላይ አሪፍ ነገር ቢሰራ የተሻለ ይመጣ ነበር። ትልቅ ሰው ነው ቆጭቶኛል የምትለው። አሁን ስንት ዓመት ሆኖ ነው? እኔ ጄንዚ ነው ብዬ ነው እኮ እርግጠኛ ሆኜ አይደል? 27 ይዣለሁ። እስከ 30 ዓመት የሆኑ ልጆች ጄንዚ ናቸው ተብሏል። ስለዚህ አሁን ከየትኛው እድሜ ላይ ነው የቆጨ? ያው ኮቪድ ላይ ብቻም ሳይሆን ኦቨርኦል ሁሉም ያምረናል። አሁን ለምሳሌ ቴክኖሎጂ ላይ ስንወጣ እኔ እንደውም ፕሪፌር የማደርገው ጀስት መጽሐፍ የሚያነቡ ሰዎች የሚያደርጉትን ያውቃሉ። አሁን አንቺ ዩቲዩብ ስከፍቺ ብቻ ላይክ ስንት ነገር ይመጣሉ። ኳስ ሊመጣ ይችላል፣ መኪና፣ በጣም ብዙ ኢንተረስቶች አሉን እና ያው ዲስትራክሽን አለ። በዛው ልክ ደግሞ ያው የምናጠፈውንም ስለምናውቅ ፕሮዳክቲቭ ሰዓታችንን ደግሞ አንነካም። ፕሮዳክቲቪቲ የምናነብበት፣ የምናስተምርበት፣ የምንሰራበት ስራዎች፣ ፈተናዎች ይኖራሉ። ሁሌ ደግሞ እውቀት መጨመር ስላለብን ያንተ የእድሜ ኩዮች አብላጫዎቹ አሁን አንተ የምትለውን ነገር ይጋራሉ ብዬ አላስብም። መደምደም አይሆንብኝ፣ ለዚህ ይቅርታ ጠይቃለሁ። በእርግጠኛነት ግን የምናገረው ነገር ጊዜ የተወሰደብኝ ነው። ዲስትራክት የሚያደርጉኝ ነገሮችን በጣም ያበሳጩኛል፣ ያናድዱኛል። እንደው ህይወቴ ላይ ሳሰላቸው ብዙ ሰዓት ባልባሌ እያለፈ ነው ብሎ ራሱን የሚታዘብ ሰው አለ። ይሄ ማንነት ከየት መጣ? ዘሚካኤል ጋር አለ። እንደ ሰርክላችን እንወሰናለን አይደለ? ጓደኞቻችን ይወስኑናል። የኔ ጓደኞች ሁሉም ማለት ይቻላል ያው ቴክኖሎጂ ዘርፉ ላይ ያሉ ናቸው እና ያው ተመሳሳይ ኮመን ሴንስ አለን እና ተመሳሳይ ነገር ነው ጊዜያችንን የሚያቃጥለው፣ ተመሳሳይ ነገር ነው የምንሰራው፣ ግን የተለያየ ነገር ነው የምናውቀው። ደስ የሚለው የተለያየ ነገር ነው የምናውቀው። ስንገናኝ ብዙ ነገር እናወራለን። እኛም ደግሞ እውቀት በቃኝ ስለማይባል ሁሌ አዳዲስ ነገሮችን ነው የምናውቀው። ለምሳሌ አንድ ቲም ውስጥ ላይክ ሁሉም ሰው ፍሮንት ኢንድ ዴቨሎፐር ከሆነ ምንም ጥቅም የለው ፕሮግራሚንግ ላይ ማለት ነው። አሁን ባክኢንድ ሲኖር፣ ዴቭኦፕስ ሲኖር፣ የተለያየ ሴክተሮች ላይ የሚያውቁ ሰዎች ሲሰባሰቡ በጣም ጥሩ ኤክስፒሪየንስ ይኖራል። እኛም ጋር ደግሞ ጀስት ፕሮግራሚንግ ወይ ሶፍትዌር ኢንጂነሪንግ ላይ ብቻም ሲሆን ቴክኖሎጂ ኤአይ ላይም ብዙ እንትን ሴክተሮችም ስናሉ በደንብ ነው የምንወያየው። ግን ደግሞ ከጊዜያችንን ከሚያቃጥሉት ነገሮች ውስጥ አንዱ ኳስ ታያለህ?
አሁን እንደ አዲስ ጀመርኩ። አቋርጬ ነበር። የማደጋፊ ነው ዩናይትድ። አይ ግድ የለም የአርሰናል ቢሆን ለማሙቅ እኮ ብዬ ነበረ ወቅቱ ላይ ስላለን ማለት ነው። ስለዚህ ዱብ ዱብ ብለን እንደሚቀጥለው አመት ችግር የለውም፣ ተስፋ አያስቆርጥም። ግን ቴክኖሎጂና ኳስ ሲባል ኳስ ረዥሙን ሰዓት የሚወስድ ነገር ነው። ስሜቱን ጋራለው፣ ምንም ማለት አይደለም። መዝናናት የሚተቸው ወገን አለ። ይሄ ትውልድ ይሄ ሀገር አይሆነው ለኳስ ስራ ነው መስራት ያለብን ብለው የሚሉ ሰዎች አሉ። ልንል እንችላለን። እኛም በተቃራኒው ደግሞ ስሜት ነው፣ ዓለም አቀፍ ማንነት ነው፣ ኳስ ምን ችግር አለው የሚሉ ሰዎች አሉ። አንድ የቴክኖሎጂ ሰው ቅድም ያለኝን እንቅልፍ በማጣት ውስጥ የሚኖር የሚተገበር ሙያ ነው ባለኝ መንገድ እንዴት ነው የምታጣጥመው ኳስን ማየት? ኳስ በቃ እንደ ዲስትራክሽን ብቻም ሳይሆን የምትወጁን ነገር ስታይ የሆነ የሚመነጭ ደስታ አለ። ዶፓማይን ዶፓሚናችን እንዳለ ሆኖ ዶፓሚን ብቻ ሳይሆን ኳስ ደግሞ እንደ ዩናይትድ ደጋፊ ስትሆኝ ደግሞ ብስጭቱም አለ፣ አፕሲን ዳውንስ አሉት። ግን ደግሞ ብዙ ነገርም ትለምጂበታለሽ። ከጓደኞችሽ ጋር መገናኛ ይሆናል። አንዳንዴ ከፒሲው ዓለም ትወጫለሽ። ቦታ ብለሽ ንፋስ ወስደሽ ውጭ አይተሽ መመለስ ደስ ይላል። እንደዚህ ነገሮች አሉ። አሁን ኳስ ተጫዋቾችን ኤአይዎች ሊተኳቸው ይችላሉ ብለህ ታስባለህ? ቀጥታ ወደ ኤአይ መጣውል እሱ ጋር እንደርሳለን። ግን አይተኳቸውም። ለምሳሌ ካልኩሌተር ማቴማቲሻኖችን አልተካም አይደለ? ይጠቀሙበታል እንጂ። እሺ ኳስ ላይም እንደዛ ይሆናል ብዬ አስባለሁ። ቴክኖሎጂ በጣም ይራቀቃል። አሰልጣኞችም ለስትራቴጂ ሊጠቀሙት ይችላሉ፣ ተጫዋቾችም እንደዛው ማለት ነው እንጂ ኳስ ተጫዋች ያው ሰው መሆናቸውን ነው እኛ እንጂ የምናደርገው። ስለዚህ ይመስለኛል አሁን ልጆች የሚጫወቷቸው ጌሞች አሉ። ዝም ብዬ ሳይ እየተራቀቀ መጥቶ የእውነት እየመሰለኝ የውሸት እኮ ነው ማማ ይሉኛል። በዛ ደረጃ እንደዛ እየተሰራ ካለ ጌሙ አሁን ኤአዩ ራሱን አፕዴት እያደረገ አሁን ዘመን በጣም ብዙ እያወራ ነው ስለ ኤአይ። የማይሆንበት ምን ምክንያት አለ የሚለውን ዝም ብለን ነው እየፈራን ያለው። ያው መፍራት ግድ ይላል። ምንም ነገር ያው ነቃ ካላለን ጊዜውን ካልዋጀ ነው እንተካለን። ማናችንም ብንሆን ኢቨን የአሁኑ ኤአይ በነገው ኤአይ እንደሚተካው እንደማለት ነው አይደለም እኛ። ስለዚህ ነቃ ብለን ኤአይን ከመግፋት ተጠቅመንበት ጊዜውን ዋጅተን ብናልፍ የተሻለ ነገር ይመጣል። አንዱ ከምትሰራቸው ፕሮጀክቶች ውስጥ ከኤአይ ጋር የተገናኙ ፕሮጀክቶች እንዳሉ አብረው የሚሰሩ ልጆች ሹክ ብለውኛል እና በደንብ እንድታወራኝ ፈልጌያለሁ። ኤአይ እያልን ነው በሁሉም ነገር። ኤአይ አሁን ያለበትን ነገር በሚገባን መንገድ እስቲ ንገረን፣ አንተን በመሰለው ትውልድ እንስማ። እሺ ኤአይን አሁን ለማስረዳት አርቲፊሻል ወይ ደግሞ ሰው ሰራሽ ክህሎት ይሉታል በዚህ ሀገር። ኤአይ እንደ ሰው ሊሆን አይችልም፣ ግን ደግሞ ከሰው በላይ ሊያውቅ ይችላል። ሰው ለመሆን ኢሞሽን ይጎለዋል፣ ስሜታዊነት ምናምን ይጎሉታል። ኤአይ ደግሞ በጣም በብዙ ስህተት ነው የሚታወቀው። ከሰው በላይ በጣም በመሳሳት ነው። በኮንፊደንስ ነው የሚሳሳተው ኤአይ። እንዴት በኮንፊደንስ ነው የሚሳሳተው? አንዱ ችግር እሱ ነው። እንትን አሁን እኔ ማላውቀውን ነገር ይመስለኛል ብዬ አወራሻለሁ። ኤአይ እንደዚህ የለም፣ እንደዚህ ነው ብሎ ነው የሚነግርሽ። ስለዚህ አንቺ እሱን ተምረሽ አሁን ለምሳሌ ሜዲሲን ብትማሪ በኤአይ በጣም ችግር ይፈጠራል ማለት ነው። ሃሉሲኔሽን አለው ኤአይ። ሃሉሲኔት ነው የሚያደርግ። ፋብሪኬሽን አለው፣ ፋብሪኬት ያደርጋል ሀሳቦችን። አላቅም ማለት ትንሽ ይከብደዋል። መረጃው ይዛባበታል ነው። አዎ እና አላቅም ማለት አይችልም። አሁን ትንሽ የመጡት ግን አላቅም ማለት ስለሚከብደው ካሉት ነገሮች ትንሽ ደማምሮ መስማት የምፈልጊውን ይነግርሻለሁ። ስለዚህ ኤአይ ትንሽ ማብቂያም የለውም። የሆነ እያወራህ ትቀጥላለህ። እንደዛ ነው እና በጣም ዲፔንደንት እንሆናለን። በፊት ጉግል ያው ምናምን ነበር ብዙ ነገሮችን ሰርች እያደረግን ከፎረሞች ምናምን የምናውቀውን አሁን ኤአይን ነው የምንጠይቀው። ፋክት ቼክም አናደርግም፣ ፕሮብሌም ይመጣል። ግን ፋክት ቼክ ስናደርግ መልሶ ኤአይ ጋር መሄድ እድል አለ። አሁን ቴክኖሎጂዎችን ስንጠቀምና አንዱ ግራ የሚገባኝ ነገር ደግሞ እሱ ነው። ቀድሞ ደግሞ ኤአይ ብዙ ነገር ስለሚዘረግፍልህ አሁን ጉግልን አይተህ ከሆነ አንዱ የጨመሩት ገጽ ኤአይ ቨርዥን ነው። እሱ ጋር ነው የምንጣደው። እኔ አሁን እንደ ሚዲያ ሰው ያልከው ፋክት ቼክ ከተለያየ መንገድ ማግኘት አለብኝ የሚል አዌርነስ ሊኖረኝ ይችላል። ሌላው ሰው እንደዛ ላይሆን ይችላል። በቃ መጥቶልሃል፣ አይተሃል፣ እንዲህ ነው ልትል ትችላለህ። አያውቅም ኤአይ የሚለውን ራሱ አሁን ካንተ ነው የሰማሁት። በጣም አውቆ እኛን ቀድሞ አድርገን እኛ እየተከተል ነው አድርገን ነው እያወራን እየተገነዘብን ያለ ነው አይደል?
አየህ ኤአይ ውስጥ ስላለህ ነው አንተ። አዎ ኤአይ ያው እኔም አሁን ሪሞትም እሰራለሁ ለሊት እና ሪሞት ጆብ አለኝ። ምንድነው እሱ? የውጭ ፕላትፎርም ነው ይባላል። ብዙ ፕሮጀክቶች ላይ ተሳትፌያለሁ። ኤልኤልኤም ትሬኒንግ የሚባል አለ። ማለትም ኤአይዎቹን ማሰልጠን ነው። የት ነው ሀገሩ? ዩኤስ ነው። ሪሞት ነው የምንሰራው። እሺ ኤልኤልኤም ነው ትሬን የምናደርገው። ሞዴሎች አሉ። አሁን እኛ ቻትጂፒቲ ጀሚና የምንላቸውን እንደኛ አይነት ባሉ ሰዎች ነው ትሬን የሚደረጉት። ግን ላይክ በጣም ብዙ ነን፣ በሺዎቹ የሚቆጠሩ ሰዎች ናቸው ትሬን የሚያደርጉት። ስለዚህ የሚሳሳቱትንም እኛ ነን የምናውቀው፣ ስህተቶቹን ማረም ነው። ኢቨን አንዳንድ ስራዎች ኤአዩን አሳስተሽ ማረም ነው፣ እንዲሳሳት ማድረግም አለብሽ ነው ኤክስፐሪመንቱን ለመስራት። ስ በጣም ብዙ $1 ሚሊዮን ነው የሚወጣው ለዚህ ኤአዩን ጎበዝ ለማድረግ። የማያውቀውን አላውቅም እንዲል፣ የሚያውቀውን ደግሞ በስትክክል በሌይማን ተርም እንዲያስረዳ ለማያውቁ ሰዎች እነሱን ትሪግን የሚያደርጉት። ይሄ ሁሉ ነገር የሰው ልጅ ስራ ነው። ጀስት ይሄ በአንድ ሌሊት የተሰራ ሳይሆን ሺዎቹ የሚቆጠሩ ሰዎች ቁጭ ብለው የሰሩት ስራ ነው። ሁሌ ኤአዩ ይሳሳታል ወይም ደግሞ ይመጣል ትሬነሮች ጋር፣ አይ ይሄ ነው ብለሽ ታስተካክያለሽ፣ ትሬን ይደረጋል ማለት ነው። እንደዛም ሆኖ ገና ነው ኤአይን ሙሉ ለሙሉ የማመን አቅማችን ዝቅተኛ ነው። በኢትዮጵያ ቨርዥን ኤአይ እንዲሰለጥን ለማድረግ ነው እናንተ እዚህ ሆናችሁ የምትሰሩት ለአሜሪካ ካምፓኒ? እንደዛ እድሉን አይሰጡ ነው። እሺ እውነት ለመናገር ለእነሱ የሚጠቅመውን ነው የሚያሰሩን። እንዴት? እዛ አሁን ኢምፐርሰን ሄደሽ ስትሰሪ፣ አሁን አንዳንድ ጎበዝ ልጆች አሉ ከኛ ውስጥ እዛ ሄደው አማሪክን ያስለመዱ። አሁን ቻትጂፒቲ ጀሚናይ አይተሽ ከሆነ አማርኛ በእንግሊሽ ያወራል። ኢቨን አማርኛም በእንግሊሽ ብታወሪው ይገባዋል። ኢትዮጵያዎች ናቸው ይሄን የሰሩት፣ አለማመዱት እዛው ሆነው። እነሱ አሁን ዳይሬክት ይሄ ፉል ታይም ቅጥረኛ የሆኑ ልጆች አሉ። የኛ ኤልኤልኤም ትሬነሮች ጀስት የተሰጠንን ስራ ብቻ ነው የምንሰራው። እነሱ ያውቁታል ሞዴሉን፣ እሱን መሰረት አድርገህ ከዛ መውጣት አትችልም ነው? አንችልም። ብዙ ልጆች ናቸው? አረ በጣም ብዙ ህንዶች ናቸው አብዛኞቹ የሚያሰለጥኑት። ኢትዮጵያዎችም አሉ ብዙ ማውቃቸው። ምን ያህል ይሆናል? ለምሳሌ በአንተ ሰርክል ውስጥ ምን ያህል ትሆናላችሁ? የኔ ሙሉ ጓደኞቼ ሰራላችሁ? እንደዛ ገብተን እንሰራለን። ተመሳሳይ እድሜ ላይ ያላችሁ? አሁን አየህ አንዳንድ ጊዜ ዓለም ሌላ ትመስለናለች፣ ወይም ኢትዮጵያ እናስብ ብንል እንደነኛ አይነት ወጣቶች አሉ ከኤአይ ስልጠና እየወሰዱ ያሉ፣ መልሰው ደግሞ ኤአይን የሚያሰለጥኑ ለዓለም አቀፍ ኩባንያዎች፣ የቴክኖሎጂ ኩባንያዎች ቅጥር ሆነው እየሰሩ ያሉ አሉ ስንል የታሉ የሚለው ግልጽ አይሆንልን። የታሉ ብለን ያገኘናቸው ሰዎች ሌሎች ግርግሮች የሚበዙባቸው ጉዳዮች ላይ ነው በልና ሶሻል ሚዲያው ላይ አንተን የሚያካክሉ ልጆች በብዙ መንገድ ተወጥረዋል አይደል? የራሳቸው መብት ነው፣ የራሳቸው ደግሞ ችሎታ ነው። እሱ ግን እሺ ይህንኑ ነገር እንድንጠቀም ያደረገን ቴክኖሎጂን የሚሰራ ጭንቅላት ያለው ትውልድ የለም ለሚለው ስንፈልግ እናገኛለን። ዘሚካኤልን አግኝተነዋል ፈልገን። ስለዚህ እዛ ጋር ያለውን ነገር ብትነግረን ደስ ይለኛል። እነማን ናችሁ? ከየት ነው የተወጣጣችሁት? ምንድን ነው መነሻችሁ? ፕሮጀክት ተብሎ እዛ ውስጥ ረዥም ሰዓት እየሰራችሁ የምታሳልፉበት አካሄድን ብትነግረኝ ደስ ይለኛል። አሁን ከኔ አመጣጥ ብጀምርልሽ እኔ ላይክ ከ5ኛ ክፍል ጀምሮ ኮምፒውተር ተገዝቶልኝ ነው ያደግኩት። ኮምፒውተር ተገዝቶልኝ ነበረ። የማይረባ ነበር በዛ ሰዓት ኮምፒውተሩ፣ ያው በአቅማችን ማለት ነው። እና ኦልሞስት 3 ልጆች ነን አብረን ያደግነው። እነሱም እንደዛው ነው የተገዛላቸው። ግን ወንድሞቼ በያቸው ጓደኞቼ ናቸው፣ ግን አብሮ አዳጊ ሆኖ ማለት ነው። ግን ምንድነው ያቺ ፒሲ አስቸጋሪ ስለሆነች ብዙ ነገር አወቅንባት። እየበታተንን ምን እያለን ስትሞቅብን እያቀዘቀዝን እየበታተንን ስቶሬጅ እየቀየረን ምናምን ሃርድዌር ኖሌጃችን በጣም በጣም ሄደ ማለት ነው። ኦልሞስት ላይክ እስከ 8ኛ ክፍል በደንብ እናውቃለን። ፍላጎት ኖሯችሁ ነው የተገዛችሁ ኮምፒውተሯ ወይስ ኮምፒውተሯ ተገዝታ ነው ወደ ፍላጎቱ የመጣችሁት? ኮምፒውተሯ ተገዝታ እንጂ ከዛ በፊት ምንም ነገር አልነበረም። እሺ ያው ካርቱን ነበር የምናየው ይዛኔ ነው። ፒሲው ሲገዛ ግን የግድ በቃ ልጆች ሲባሉ የሆነ የሚያበራ ነገር ይመቻቸዋል አይደል? ቶሎ አትራክትድ ነው። ከዛ ጌም ነው ለመጫወት ያሰብነው። ተጠራራን፣ ጌም መጫጫን ጀመርን። ከበደው ኮምፒውተራችን ማለት ነው፣ መሸከም አልቻለም። ስለዚህ ምንድነው በቃ በጣም ብዙ ነገር ማየት ጀመረን ኢንተርኔት ላይ እንዴት ልጫወት ይሄን ጌም የሚለው ነገር። ከዛ እሱ ሶፍትዌሩን ማሳወቀን ማለት ነው። ሃርድዌሩን በደንብ አውቀናል፣ ሶፍትዌሩን ማሳወቀን። እኔ የተማርኩበት ትምህርት ቤት ደግሞ አሪፍ ነበረ።
ፋልከን አካዳሚ ይባላል። ከ9ኛ ክፍል ጀምሮ ፕሮግራሚንግ ጨርሰናል። በጊዜ ነው በለኝ ሁሉ ነገር ፕሮግራሚንግ እሱን ጨረስኩኝ። ጓደኞቼም እንደዛው ናቸው። ከዛ ዩኒቨርሲቲ ጆይን አረኩ ማለት ነው። 12ን ስጨርስ ዩኒቨርሲቲ የመንግስት ነበር የገባሁት። አልተሳካልኝም። እንትን የመረጥኩት ፊልድ አልደረሰኝም። ኮንስትራክሽን ነበር የገባሁት። ከዛ አቋረጥኩትና 1 አመት ነበር። 1 አመት ተምረህ አቋረጥክ? በራሴ ወስነህ ነው ከቤተሰብ ጋር ተነጋገርክ? አይ በራሴ። ምንም አልመጣልህም? በቃ ለመንኳቸው እስከ ዲን ድረስ ሄጂ ላይክ የመረጥኩት እሱ ነው። ግን ሶፍትዌር ኢንጂነሪንግ ነበር የመረጥኩት። ኢንጂነሪንግ ውስጥ አይደለም ማለት እና ትንሽ ባክኤንድ ፎርዝ ነበረው። ረብሻም ሲጀምር ጥዬ መጣሁ። ከዛ ሴንት ሜሪ ገባሁ። ከአዲስ አበባ ውጭ ነበረ? እሺ። ሴንት ሜሪ ገባሁኝ። ያው ሳሚንም አገኘሁት 4ኛ ዓመት ላይ። ሳሚን እንደምታውቂው ሸጋ ትውልድ አስተባባሪ ነው። ትውልዱ መማር አለበት፣ ግንዛቤ ያስፈልገዋል፣ ቴክኖሎጂ ላይ መንቃት አለበት የሚሉ ኢትዮጵያውያን የቴክኖሎጂ ሰዎች ውስጥ ያለ ሰው ነው ሳሚ። እና ከዛ ወደ ካምፕ ገባችሁ? ሰመር ካምፕ ጆይን አረኩኝ። ስለሱም ብትነግረኝ ደስ ይለኛል። ሰመር ካምፕ ይህን ሁሉ ነገር ኦልሞስት እዚህ ለመድረሴ ዋናውን ሚና የተጫወተው ሳሚ ነው ማለት ይችላል። ዋናውን ሚና ኦልሞስት 4ኛ ዓመት ላይ ነበር አስተማሪ የሆነ የመጣው። ሴኩሪቲ አስተማሪ ነበረ። እኔ ኦልሞስት 4ኛ ዓመት ላይ ተስፋ ቆርጬ ነበረ። ሳይበር ሴኩሪቲ ኮምፒውተር ሳይንስ ላይ። እሺ። ኮምፒውተር ሳይንስ ላይ ተስፋ ቆርጬ ነበረ። ኦልሞስት የምፈልገውን አልነበረም እየተማርኩ ያሉት። በጣም የድሮዎቹን ነበር የሚያስተምረው እና ሳሚን ሳገኘው ነው በቃ እንደ አዲስ። በጣም ጎበዝ አስተማሪ ነው። መናገር ይችላል። ተስፋ ያለው ነው። ወጣት ልጆችን ይንከባከባል። እኔ በማውቀው ደረጃ ተስፋማ እስከ ጥግ። ከዛ በቃ ለሱ ትምህርት ጎበዝ ነበርኩኝ። በደንብ ነበር የማዳምጠው። ሴኩሪቲ በጣም እወድ ስለነበረ ኤ+ አገኘ እንዴ? በደንብ በእውነት እሱንማ በደንብ። ከዛ ኢቨን የእሱን ትምህርት ለመማር ባይገርምሽ ከሌላ ክላስ የሚመጣ ልጅ ነበር የኔ ጓደኛ። ላይክ ኮምፒውተር ሳይንስ ማይማር ልጅ የሳሚን ክላስ ለመማር ማለት ነው። ሳሚ ራሱ እያወቀ ነው ዝም ያለው። ለመምህራኖች እንዲህ ምስክርነት ደስ ሲል። ከዛ ና እስቲ ልጆች አሉኝ አለኝ። እሺ ያልኩኝ። እሑድ ዕለት ጋበዘኝ። ሄድኩኝ። ቡና ቤት ነች የእህቱ። ወንበሮች አሉ ምናምን እንዳለ ህፃናት አሉ። ሰብስበው ለካ ያስተምራል እሑድ። ከዛ ተቀላቀላለኝ። ተቀላቀልኩ። ደስ አለኝ። በቃ ስገባ ምንም እንደማላቅ ነው ያወቅኩት። ያንተ ታናናሾች ነበሩ ልጆቹ? 9 ዓመት ምናምን ናቸው። እነሱ ቀድመው እየተማሩ ነው። ቴክኖሎጂ ላይ ናቸው። ሸጋ ትውልድ ይባላል። ሸጋ ትውልድ። አሁን እንደነኛ አይነት ስብስቦች ሁሉ አሉ የሚለው በደንብ አልተነገረንም እኮ እውነት ለመናገር። እና የህይወት መስመርህ ተቀየረ አይደል? የዛኔ ተቀየረ። ከዛስ? እነሱን በትንሽ ነገር ልበልጣቸው እችላለሁ። ጀስት ኮምፒውተር ሳይንስ ተማርኩ እና ሲማሩ የሚያገኟቸው ፕሮግራሚንግ ነበር። ገብቼ ማስተማር ጀመርኩ። እነሱ በሀገር በቀል እውቀት በሁሉም ነገር ግን ይበልጡኛል። ኦልሞስት አርፍጃለሁ ሸጋ ትውልድን ጆይን ሳረግ። ከዛ ከእነሱ መማራለሁ፣ እኔ ማስተምራለሁ። እስካሁን አለሁ ሸጋ ትውልድ ውስጥ ማለት ነው። እየሰፋን መተናል። ኢንሳ ጆይን አረግን። ከዛ ይሄ የሰመር ካምፑ እድል ሲመጣ ደግሞ እንደነኛ አይነት ልጆች ይፈለጋሉ። ሀገር በቀል ቴክኖሎጂ ይፈለጋል። እዛ ሄዳችሁ? ከኛ ውስጥ አንድ አባል ነበር ከመስራቾቹ። እንደነሳሚ ካሳሁን የሚባል አለ። የኢንሳ የታለንት ሴንተር ዳይሬክተር ነው። እሱ መለመለ ማለት ነው። ከኛ በሳሚ በኩል ተመለመለን። ሄድን፣ ፈተና ተፈተነን። ኢንሳ ዝም ብሎ አይገባም። ፈተና አለው፣ ኢንተርቪው አለው። እነሱን ተደረግን። ማንም ሰው አልወደቅም ከኛ። እንደዛ አደረግን። ባይገርምሽ ታናናሾቼ ናቸው እዛ ኢንሳ ኢንተርቪው ያደረጉኝ። አይገርምም? አሁን እኮ ዝም ብለህ አስበው 10ዎቹ መጨረሻ ላይ ከዛ ደግሞ 20ዎቹ መጀመሪያ ላይ ያሉ ብርቱ የሆኑ ትውልዱ ያፈራቸው የቴክኖሎጂ ሰዎች፣ ምርምር ማድረግ የሚፈልጉ አዳዲስ ቴክኖሎጂን መማር የሚፈልጉ ልጆች አሉ። በብዛት ይሰለጥናሉ፣ ያሰለጥናሉ የሚለው በደንብ መነገር አለበት። በሚዲያም ጭምር ደግሞ እናንተ ማውራት አለባችሁ። ለዛ እኮ ነው የጠራው ዘሚካኤል። አመሰግናለሁ። ስለዚህ የኢንሳ ቆይታችሁ እንዴት ነበር?